ማገልገል መጸለይ ከሆነ ሰይጣንም ይጸልያል። አታጥፋይ ብሎ ነው የሚጸልየው፣ ሌላ ምንም አይደለም። አታጥፋይ ብሎ ይጸልያል ሰይጣንም። ለዚህ ነው አንድ አባት ሰይጣንን አግኝቶት ገደል ሊወረውረው ሲል ምን አለው? አይ በጣም ተሳስተሃል። እንዴት አለው? እግዚአብሔር እኔን ይጠብቀኛል አለ። ማን ይጠብቀዋል? ሰይጣንን ፍጡር ስለሆነ ራሱ እግዚአብሔር ይጠብቀዋል። እግዚአብሔር ተመልከቱ፣ መልካሙን ብቻ አይጠብቅም። እግዚአብሔር የሚጠቅመውን የሚወደውን ብቻ አይጠብቅም። ሰይጣንንም እንኳን ይጠብቀዋል፣ ምንም ባያረግለትም ማለት ነው። ምንም ባያረግለት እንዳይጠፋ እግዚአብሔር ካልጠበቀው መኖር የሚችል ፍጥረት ስለሌለ። ለምንድነው የፀሐይ ብርሃን ወጥቶ ያላለቀው? እግዚአብሔር ስለሚጠብቃት ነው። ለምንድነው ነፋስ እንደኛ ጎማ እንደ መኪና ጎማችን ተንፍሶ ወጥቶ ያላለቀው? እግዚአብሔር እንዳያልቅ አድርጎ ስለሚጠብቀው ነው። ነፋሳትን በማንፈስ ቀላያትን በማፍሰስ ሐመልማላትን በማብቀል እነዚህ ዘመናትን በማፈራረቅ እንዳያልቁ፣ ከዚያ በኋላ ግን ዘመን ሲገታቸው ግን እንደ አሮጌ ልብስ ያሳልፋቸዋል። አሮጌ ልብስ ተመልከቱ፣ አሮጌ ልብስ ካለቀ በኋላ ከዚህ ደረሰ እንደማይባል እግዚአብሔር ይህንን ዓለም ተመልከቱ፣ ዘመኑ ሲፈጸም ዓለም አገልግሎቷ ይህን ያህል ዘመን ይበቃታል ብሎ የሰው ልጅ በዲያብሎስ ነገር ልክ ሲሆን ዓለምን ያሳልፋል። በስምንተኛው ሺህ ምናምን አይባልም። እሺ ዓለም ሊያልፍ የሚችለው ሰው በዲያብሎስ ነገር ልክ ሲሆን ነው ይላል ቅዱስ አባታችን። ማነው ስሙ ጠፋኝ። እሺ ስሙ ከጠፋ ችግር የለውም፣ ረድኤቱና በረከቱ ከኛ ጋር ይሁን። ቅዱስ ሳዊሮስ ዘእስሙናይ እንደዛ ያለው ምን ይላል መሰላችሁ? ሰማይና ምድር ሊያልፍ የሚችለው የሚያልፈው አገልግሎቱን ሲጨርስ ነው። አገልግሎቱ ደግሞ የሰው ልጆች ክርስቲያኖች በዲያብሎስ ነገር ልክ መሆን አለባቸው ይላል። ስለዚህ በዚያን ጊዜ ያሳልፈዋል። ሲያሳልፈው ግን ከዚህ ደረሰ አንልም፣ አናውቅም። ነበረ ወዴት እንደሚወስደው አናውቅም። አልነበረም አመጣው። የሚቀጥለው ግን የሰው ልጅና መላእክት ብቻ ናቸው እና ሰማያት ይቀጥላሉ። ሌላው ኃላፊ ነው። ተመልከቱ። እስከዚያ ድረስ ግን እንዳያልፉ አድርጎ ያጸናቸው እግዚአብሔር ነው።